ለእግዚአብሔር ቃል የታመኑ እስከ ሞት ድረስ የታመኑ ለሚመጣው አስጨናቂ ዘመን ልባቸውን ያደነደኑ እግዚአብሔር አምላክን ተስፋ ያደረጉ ሰዎች እንደሚድኑ ትንቢተ ዳንኤል ይናገራል። ይህ ዘመን እኛ ዘመን ላይ ደርሷል። እግዚአብሔር አምላክ ይጠብቃል፣ ከሚድኑት እንጂ ከሚጠፉት አያርቅም። ስለዚህ በዚያን ዘመን ሕዝብን በመጽሐፍ የተጻፉ ሁሉ ይድናሉ። ይህ ከዚህ በፊት ታይቶ የማይታወቅ ጭንቅ የሚመጣበትን ጊዜ ትንቢተ ዳንኤል የሚነግረን ነው። ስለዚህኛው ምዕራፍ 7 ላይ ስላለው የዮሐንስ ራእይ ቀን ስለሚናገር። ሌላው ማቴዎስ የማቴዎስ ወንጌል ምዕራፍ 24 ቁጥር 21 እስከ 22 ላይ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለዚህ ቀን በተለይ ዮሐንስ ራእይ ምዕራፍ 7 ላይ ስለ ጻፋት ስለዚህችኛዋ ቀን ይነግረናል። የማቴዎስ ወንጌል ምዕራፍ 24 ቁጥር 21 እስከ 22 ባለው ላይ እንደዚህ ይላል። ኢየሱስ መጨረሻው ዘመን ሲናገር እንደዚህ አለ። ጌታችን ኢየሱስ ክርስቶስ ማለት ነው። በዚያን ጊዜ ከዓለም መጀመሪያ ጀምሮ እስካሁን ድረስ ያልሆነ ታላቅ መከራ ይሆናል አለ። ይሆናል ማለት ሆኗል ማለት አይደለም፣ ሊሆን ነው፣ እየመጣ ከፊታችን። ከዚያም በኋላ ደግሞ አይሆንም ማለት ለመጀመሪያ ጊዜ ነው የሚሆነው፣ ለመጨረሻ ጊዜም ነው የሚሆነው። በደንብ አስተውሉ። ለአንዴና ለመጨረሻ ጊዜ በዓለም ላይ ታይቶ የማያውቅ ዓለም ከተፈጠረበት ጊዜ ሁሉ ታይቶ የማይታወቅ ዓለም ከጠፋች በኋላም ሊሆንም የማይችል አደገኛ ጦርነት፣ አስከፊ ቀን ከፊት ይጠብቀናል። ከዚያም በኋላ አይሆንም። እነዚያ ቀኖች ባያጥሩ ስጋ የለበሰ ሁሉ ባልዳነ ነበረ። ከምድር ሚድ ነው ይክድ ነበረ እግዚአብሔር አምላክን በጣም ከባድ የሆነ ስጋ የለበሰ ሁሉ ምን አይልም ነበረ። እነዛ ቀናቶች ስለተመረጡ ሰዎች ባይቀንስ ኖሮ ባያጥሩ ኖሮ እነዛ ቀናቶች ስጋ የለበሰ ሁሉ ምን ባልዳነ ነበር አለ ቅዱስ የሆነው ክርስቶስ። ስላጠረልን ግን ቀኑ ነው ምንድነው ባያጥሩ አንድንም ነበር። ነገር ግን ስለተመረጡ እነዚያ ቀናቶች ምን ይላሉ አለ ያጥራሉ። ስለማን? ስለተመረጡ ሰዎች ሲል እግዚአብሔር አምላክ የተመረጡ ሰዎችን አያሳጣል። እርሱ ራሱ ጣልቃ ባይገባ ኖሮ እግዚአብሔር አምላክ በዚህ መከራ ውስጥ እጁን አስገብቶ ባያቆምልን ኖሮ የሚመጣው መከራ አደገኛ ነው። እግዚአብሔር አምላክ ያጽና ወይ ደግሞ አስቀድሞ ወደ ራሱ ይጥራ። ከመካድ እርሱን ከመካድ ይሻላል። ስለዚህ ነው እዚህ የዮሐንስ ራእይ ላይ እነዚህ የተመረጡት በዮሐንስ ራእይ ምዕራፍ 7 ቁጥር 14 ላይ አሁን የምንመለከተው ክፍል ላይ እነዚህ ቀናቶች ለተመረጡ ሰዎች ይሄንን ቀን ላለፉ ይሄን የመከራ ጊዜ ከእግዚአብሔር ጋር ሆነው ተቋቁመው አልፈው ወደ እግዚአብሔር መንግስት ለመሄድ የጀመሩ ሰዎች የሚያገኙትን ነገር ይናገራል። የዮሐንስ ራእይ ምዕራፍ 7 ዛሬ የምንማረው ላይ ቁጥር 14 ላይ እነዚህ ታላቁ መከራን አልፈው የመጡ ናቸው ይለዋል። ያያቸዋል። መከራውን አልፈው የመጡ ወደ እግዚአብሔር መንግስት የተጨመሩ ልብሳቸውን በበጉ ደም አጥበው አንጽተዋል በማለት ይገልጻቸዋል። የበጉ ደም ማለት ክርስቶስ የተቀበለውን መከራ የተቀበሉ በክርስቶስ መከራን የቻሉ ስለ ክርስቶስ ብለው መከራን የታገሱ ሰማዕት የሆኑ ለእግዚአብሔር አምላክ ስም ታምነው ሞትን የተቀበሉ የታገሱ ስለዚህ የታላቁ መከራ ተሳታፊዎች ለኃይለኛ ፈተና የሚጋለጡ መሆኑ የታወቀ ነው። ነገር ግን እንደሚድኑ ይናገራል። ስለዚህ ይሄ ጦርነት የሚነሳው ምንድን ነው ስንል እነዚህ አስከፊ የተባሉት ምንድን ናቸው? ምንድን ናቸው? እስኪ በዚህ በዮሐንስ ራእይ ምዕራፍ 7 ላይ ይህን ያህል አስፈሪ ተደርጎ የተቀመጠው ምንድን ነው? በዓለም ላይ የሚሆነው እስኪ ምንድን ነው የምንጠብቀው? የመጀመሪያው ዓለም አቀፋዊ የሆነ መከራ በዓለም ላይ ሁሉ ነው የሚነሳው። ይሄ ለምሳሌ እስራኤል ውስጥ ብቻ ጦርነት አይከፈትም፣ ኢትዮጵያ ውስጥ ብቻ አይከፈትም፣ የሆነ ግብጽ ላይ አይነሳም ምናምን። በዓለሙ ላይ ሁሉ በእኩል ሰዓት ውርጅብኝ ይጀምራል። ዓለም አቀፋዊ የሆነ ጦርነት ይነሳል ማለት ለምሳሌ ኢትዮጵያ ውስጥ ጦርነት ቢነሳ ወደ ጎረቤት ሀገር ሄደን እንሸሻለና የማይሸሽበት ጦርነት ዓለም በእኩል ሰዓት ትጀምራለች። ለዚህ ነው አሁን እያየ ነው ያለ ነው። ወዴትም የማንሸሽበት ባለንበት ቦታ ሆነን ለመጽናት ብቻ ጸሎት የምናደርግበት ወደ ጎረቤት አንሄድ፣ ወደምንሸሽበት ቦታ የለም። አሁን እኮ ጦርነት ሲነሳ ሰው ጦርነት ካለበት ጦርነት ወደ ሌለበት ቦታ ይሸሻል። እንደዚህ አይነት ጦርነት ዓለም በእኩል ሰዓት በአንድ ፊሽካ ትጀምራለች።
አንደኛው ይሄ በጣም አስጨናቂ ነው። ዓለም አይቶት አያውቅም። የመጀመሪያው ያዙት። ሁለተኛው ከፍተኛ ጭንቅ፣ ከዚህ በፊት ታይቶ የማይታወቅ የስቃይና የችግር መጠን ይኖሯል። ከፍተኛ የሆነ የስቃይና የችግር መጠን ይኖሯል። አሁን ወንጌል ስበክ፣ ኢየሱስን ስበክ ይለኛል እዚህ ጋር ያለው። አሁን እያወራን ያለ ነው ግን ስለምንድን ነው? የዮሐንስ ራእይ መጽሐፍ ቅዱስ አንብቦ እንደማያውቅ የሚታወቀው በእንደነዚህ አይነት ሰዎች ነው። ሌሎችንም የሚያሰድቡ እግዚአብሔር የያዛችሁ እናንተን እዛው። ስለዚህ ሁለተኛው ጦርነት፣ ሁለተኛው የሰው ልጅ የሚጨነቀው በረሃብ ይጨነቃል፣ የሚገባበት የለው። ከፍተኛ የሆነ ጦርነት፣ ከፍተኛ የሆነ ጭንቅ፣ የታላቁ መከራ መገለጫው ሁለተኛው ከፍተኛ የሆነ ጭንቀት። ሶስተኛው ይህን ጦርነት በምድር ላይ ካሉ ጦርነቶች በጣም የተለየ የሚያደርገው በዚህ ጦርነት ተሳታፊ የሚሆነው ሰይጣንም ጭምር ስለሆነ በዚህ ጦርነት ላይ ራሱ ሰይጣን መንፈሳዊ የሆነ ውጊያንም ስለሚዋጋ ነው። ዓላማው የእግዚአብሔር የሆኑ ሰዎች እግዚአብሔር አምላክን ክደው እንዲሞቱ ስለሚፈልግ ከመከራው ብዛት ከሚመጣው ስቃይ የተነሳ የሰው ልጆች እግዚአብሔር አምላክን እንዲክዱ ስለሚያደርግ ታይቶ የማይታወቅ የጸኑ ብቻ የዘላለም ሕይወትን የሚኖሩበት የሚሆነው በዚህ ልክ አስጨናቂ ጦርነት ስለሚካሄድ። ሌላው የጊዜ ርዝመቱ ነው። የጊዜው ርዝመት አንዳንዶች ሲተረጉሙ 7 ዓመት ይሆናል ብለው ያምናሉ። 2 ክፍሎች እንደሚኖሩት የመጨረሻዎቹ 3 ዓመት ከ5 ወር አካባቢ ታላቁ መከራ የሚባሉት እንደሚመጡ፣ የመጀመሪያዎቹ 3 ዓመት ከ5 ወራት የሚባሉት ደግሞ በጣም አስከፊ የስቃይ ይሄ ድባቡ የሚጀምርበት የሰው ልጆች የሚከፋፈሉበት እንደዛ ይሆናል ብለው አንዳንዶች ይናገራሉ። ነገር ግን እነዚህ 7 ዓመታት የሚሆኑ ታክሎች ከባድ የሆነ ዘመን ናቸው። ግን እነዚህም ስለተመረጡት እንደሚያጥሩ ይናገራል። እግዚአብሔር አምላክ ከዚህ አሁን ከተባለውን ቀን በላይ ደግሞ እግዚአብሔር አምላክ ያሳጥር መሀል ነው እግዚአብሔር አምላክ። ስለዚህ በጣም አስጨናቂ አንድ ቀን ለማደር አንድ ቀን አድሮ ሁለተኛ ቀን የተረፈ ሰው እግዚአብሔርን የሚያመሰግንበት ከፍተኛ የሆነ የጭንቅ ዘመን ወደዚህ ምድራችን ይመጣል። በዛን ሰዓት ላይ ዓለም ሁሉ ለአንዱ ክርስቶስ መታመን አለበት። ሁሉም ቦታ ጦርነት አለ፣ ሁሉም ቦታ ፈተና አለ፣ ሁሉም ቦታ ግድያ አለ፣ ሁሉም ቦታ ሰማዕትነት አለ። ሁሉም ቦታ ይሄ እጅግ በጣም የሚያስፈራ ዘመን ወይ እዚህ ጋር ያድርሰን። ከደረስንም እግዚአብሔር አምላክ እንድንታመን ያርገን። ምክንያቱም አሁን ዓለም የምናየው እንደዚህ አይነት ጊዜያቶች ስላሉት። ሌላው በዚህ ሰዓት ላይ የጸረ ክርስቶስ ብቅ ማለት ጸረ ክርስቶሶች ብቅ የሚሉበት የክፉ መሪ የክፉ የሚባለው መሪ ካልሰገዱለት ካላመለኩት እኔ አምላክ ነኝ ጌታ ነኝ ብሎ የሚመጣበት ጊዜ ነው ይህ ወቅት። ለዛውም ደግሞ የዚህኛው መምጣት ደግሞ ጭራሽ ሰዎች በጸኑበት ቦታ ላይ አደገኛ ስደት እንዲሰደዱ የሚያደርግበት ወቅት ነው። የታመኑ ሰዎች ብቻ የሚድኑበት፣ ያልታመኑት ከመከራው ከስቃዩ ከስደቱ የተነሳ የሚክዱበት፣ የተመረጡ ብቻ ከእግዚአብሔር ጋር የሚጸኑ ያልተመረጡ ሰዎች መከራ የሚቀበሉበት ወቅት ነው እቺ ወቅት። ሌላው የእግዚአብሔር አምላክ ፍርድ የሚታይበትም ስለሆነ በምድር ላይ ያለውን ክፉ ነገር እግዚአብሔር አምላክ በፍርዱ ስለሚያቆም
እግዚአብሔር አምላክ ጣልቃ ገብቶ የሚያቆመው ጦርነት ስለሆነ የሰው ልጅ ነው አይደል? አሁን ጦርነትን የሚያስቆመው ሰላም አስከባሪ ምናምን ተብሎ የዚህ አስከፊ የሆነውን በደል በምድር ላይ ያለው ክፉ ነገር ሁሉ የሚቋረጠው እግዚአብሔር አምላክ ሲያቆመው። ስለዚህ ታላቁ መከራ የሚለው ይህን ያሳያል። በትንቢተ ዳንኤል ምዕራፍ 12 ቁጥር 1 ላይ፣ የማቴዎስ ወንጌል ምዕራፍ 24 ቁጥር 21 እስከ 22 ላይ፣ የዮሐንስ ራዕይ ምዕራፍ 7 14 ላይ የተገለጸው ቀን ማለት ነው። እግዚአብሔር አምላክ ከዚህ መከራ ይሰውራል። የዮሐንስ ራዕይ ምዕራፍ 7 ከቁጥር 1 እንደዚህ ብሎ ይጀምራል። እነዚህ 7ቱ ማህተቦች ከተፈቱ በኋላ ስለ 7ተኛው ማህተብ እነዚህ በየተራራው ሄዶ እግዚአብሔር አምላክ ሊመጣ ነው ብሎ ስለሚደበቁት ምናምን ይነግረናል። ታላቂቷ የፍርድ ቀን ደርሳለች፣ ማን ሊቃወማት ይችላል ብሎ ከነገረን በኋላ ዮሐንስ ራዕይ ምዕራፍ 7 ላይ እንደዚህ ብሎ ይጀምራል። ከዚህም በኋላ በአራቱ በምድር ማዕዘን ቆመው 4 መላእክትን አየው ይላል። በአራቱ የምድር ማዕዘናት በደቡብ፣ በሰሜን፣ በምዕራብ እንዲሁም ደግሞ በሰሜን፣ በምዕራብ፣ በደቡብ፣ በምስራቅ የምድር ዳርቻዎች 4 መላእክት ቆመው አየሁ አለ። እነርሱም ንፋስ በምድር ላይ ወይም በባህር ላይ ወይም በማንኛውም ዛፍ ላይ እንዳይነፍስ 4ቱን የምድር ንፋሳት አገዱ። ስለዚህ በ4ቱም አቅጣጫ የሚመጡትን የምድር ንፋሳት ወደዚህ እንዳይመጡ ምን አለ? አገዱ። የሕያው እግዚአብሔር ማህተብ የያዘ ሌላ መልአክ ከምስራቅ ሲወጣ አየው። የብስንና ባህርን ሊጎዱ ስልጣናት ለተሰጣቸው ለ4ቱ መላእክትም በታላቅ ድምፅ እየጮኸ የአምላካችንን ባሪያዎች ግንባራቸውን እስክናትምባቸው ድረስ ምድርም ቢሆን ወይም ባህርም ወይም ዛፎችም በአንድ ጊዜ አታጥፉ አላቸው። 4 ለምድር ጥፋት የታተሙ 4 ለምድር ጥፋት የተዘጋጁ መላእክት በታላቅ ድምፅ እየጮኸ ሙሉ ለሙሉ አታጥፉ እያለ ተናገራቸው። የታተሙትንም ቁጥር ሰማው። የሚድኑትን የሚታመኑትን ይህን የመከራ ቀን አልፈው በእምነት ለሚቆዩት ከ4 እስራኤል ልጆች ነገድ ሁሉ ከ12ቱ ከእስራኤል ልጆች ነገድ ሁሉ የታተሙ 144 ሺዎች ነበሩ። የእስራኤል ነገድ የሚላቸው በእግዚአብሔር የታመኑ 144 ሺህ ነበሩ። ነገደ ይሁዳ 12 ሺህ፣ ነገደ ሮቤል እያለ 12ቱን ነገዶች ይቆጥራቸዋል። ነገደ ዛብሎን 12 ሺህ፣ ከነገደ ዮሴፍ 12 ሺህ፣ ከነገደ ቢንያም 12 ሺህ ታተሙ። እንግዲህ የታተሙ እነዚህ ናቸው በማለት ስለ እነዚህ ይናገራል። በአጠቃላይ 144 ሺህ ነበሩ ሲቆጠር ከ12ቱ ነገዶች። ከዚህ በኋላ ማንም ሊቆጥራቸው የማይችል ብዙ ሰዎችን ደግሞ አየሁ አለ። ከእስራኤል ነገድ 144 ሺህ ደግሞ ከነሱ ውጭ ደግሞ ማንም ሊቆጥራቸው የማይችል ብዙ ሰዎችን ደግሞ አየሁ ከሕዝብና ከአሕዛብ አለ። ከእስራኤል ነገድ 144 ሺህ ብቻ፣ ከየአንዳንዱ ነገድ 12 ሺህ ከእስራኤል ነገድ። ስለዚህ እስራኤልን ብቻ ለማዳን አልመጣም። አያችሁ፣ ከአሕዛብ ወገን ደግሞ ያመኑ አሉ። እግዚአብሔር አምላክ በእስራኤል ነገድና በእስራኤልና በአሕዛብ ላይ ሁሉ የሰለጠነ ነው። ስለዚህ ከእስራኤል ነገድ 144 ሺህ የሚያህሉ ከ12ቱ ነገድ 12 ሺህ ብቻ ተረፉ። ሌሎቹ ካዱ። ከእስራኤል 144 ሺህ ተቆጠሩ። ነገር ግን ቁጥር የሌላቸው እልፍ አእላፋት ግን ከአሕዛብ ተገኙ። አይገርም? ከዚህ በኋላ ማንም ሊቆጥራቸው የማይችል ብዙ ሰዎችን አየሁ። ማንም ሊቆጥራቸው የማይችል እነዚህማ ተቆጠሩ። የማይቆጠሩ ግን እልፍ የሆኑት አየ። ከሕዝብ ከአሕዛብ ከነገድና ከልዩ ልዩ ወገን በዙፋኑ በበጉ ፊት ቆሟል። ነጭ ልብስም ለብሰዋል። በእጃቸውም ዘንባባ ይዘዋል። በታላቅ ቃልም በዙፋኑ ለተቀመጠው ለአምላካችን ለበጉ ማዳን ይገባል እያሉ ጮሁ። አዳኝ እሱ ነው። የእግዚአብሔርን አዳኝነት ማን ሊቃወም ይችላል? በነዛ በሚያስፈራ ጊዜያቶች ውስጥ አሁን በጠቀስነው ጊዜ ውስጥ እልፍ አእላፍ የሚሆኑ አሕዛብ ወገን የተቆጠሩ ከእስራኤል ነገድ ውጭ የሆኑ ያመኑ የቅዱስ ጳውሎስ ፍሬዎች
የቅዱስ ጴጥሮስ ፍሬዎች፣ የሐዋርያት ፍሬ የሆኑ በምድር ላይ ዞሮ ባስተማሩት ያፈሯቸው ክርስቲያኖች ለክርስቶስ የታመኑ አምላክን ጌታ፣ እውነት፣ አዳኝ፣ ፈራጅ ብለው እስከ ሞት ድረስ የታመኑለት እልፍ አእላፍ የሆኑ ነጭ የለበሱ ዘንባባን የያዙ ክብር፣ ምስጋና፣ አምላክነት፣ ጌትነት ለበጉ እያሉ ሲጮሁ ሰማዋል። እግዚአብሔር አምላክ ከእነሱ መካከል ሁላችን በምድር ያለ በክርስቶስ የምናምነው ሁሉ ይቁጠራል። ዛሬ ያላመኑትን ሁሉ ክርስቶስን ያልተቀበሉትን ሁሉ ወደዚህ መንግስት እግዚአብሔር አምላክ ያምጣቸው። ያላዩትን፣ ያልተቀበሉትን፣ ክርስቶስ አምላክ እንደሆነ ያልተረዱትን፣ በስጋና በደም ቆመው የሰው ልጅ ብቻ ብለው ያመኑትን ክብሩን ይግለጥላቸው። ከእነርሱ ጋር አብረን ብንሆን ይሻላል። ለምን ለብቻችን እንገፋፋለን? መንግስቱ እንደው አይጠብ፣ እንጸልይ እንጂ አንገፋፋ። እንደው በሀሳብ ካልተግባባን ይሁን እንጂ እንደ ጠላት ግን አንተያይ። ፍጥረት ሁሉ የእግዚአብሔር ነው። እንደው ስላላመነ ክፉ ስለሆነ ለመግደልም ለመጥላትም አንነሳው። እግዚአብሔር አምላክ ወደ መንግስቱ ያምጣቸው ብለን እንለምን እንጂ እንደው ብሽሽቁ ምናምን እነዚህ ነገሮች ምናምን ጎልተው ታዩብን እንጂ በምድር ላይ የእግዚአብሔር የፈጠረው ፍጥረት በእሳት ሲቃጠል ማየት የሚወድ ሰው ሊኖር ይገባል እንዴ? በተአምር የዚህ ሁሉ በምድር ላይ መኳተን ጥረታችን ሁሉ ይህ ሁሉ ጭቅጭቅ፣ ይህ ሁሉ ንትርክ፣ ይህ ሁሉ መነቃቀፍ እኮ ዞሮ ዞሮ በእግዚአብሔር ፊት አንደበት እንደሌለው ዝም የምንለው እግዚአብሔር የታመነ ነው አለ። ብቻ እንጸልይ ነው። ሁላችን የምድር ፍጥረታት ሁሉ ለዚች ቀን የታመንን ሆነን እግዚአብሔር አምላክ ያድርሰን። ለእውነተኛው ክርስቶስ የታመንን ያርገን። መላእክቱም ሁሉ በዙፋኑና በአለቆቹ በአራቱ እንስሶች ዙሪያ ቆመው ነበረ። በዙፋኑም ፊት በግንባራቸው ሰገዱ። ለእግዚአብሔር እየሰገዱ እንዲህ አሉ፣ አሜን። ምስጋናና ጥበብ፣ በረከትና ውዳሴ፣ ኃይልና ብርታት ከዘላለም እስከ ዘላለም ለአምላካችን ይሁን አሜን አሉ። በማን ፊት? በበጉ ፊት። በጉ ማን ነው? ክርስቶስ። ክርስቶስን ምን አሉት? አምላክ። እነማን? መላእክቱ። እነማን? ኪሩቤል። እነማን? ሱራፌል። እነማን? ለበጉ የታመኑት ሁሉ። ከአለቆቹም አንዱ እነዚህ ነጫጭ ልብስ የለበሱ እነማን ናቸው? ከየትስ መጡ አለኝ። እኔም አቤቱ አንተ ታውቃለህ አልኩት። እነዚህ ነጫጭ የለበሱት ከየት እንደመጡ አያውቅምና ዮሐንስ አንተ ታውቃለህ፣ አንተ ንገረኝ አልኩት። እርሱም እነዚህ ከጽኑ መከራ የወጡ ልብሳቸውን በበጉ ደም አጥበው ያነጹ ናቸው አለኝ። በበጉ ደም ምን ያሉ? ያጠቡ፣ ለበጉ ስም የታመኑ፣ እስከ ሞት የደረሱ፣ መስቀሌን ተሸክማችሁ ተከተሉኝ ያለውን የክርስቶስን ቃል ታምነው ስለ ክርስቶስ መስቀል ስለ ክርስቶስ ብለው መከራ የተቀበሉ ራሳቸውን እስከ ሞት አሳምነው ለበጉ ብቁ ሆነው የተገኙት እንደሆነ ነገረው። ስለዚህም ወደ እግዚአብሔር ዙፋን ቀረቡ። በመቅደሱ ውስጥ ቀንና ሌሊት ያመሰግኑታል። ያም በዙፋኑ ላይ የተቀመጠው በእርሱ ላይ አድሮባቸው ይኖራል። በእነሱ ላይ ምን አድሮ ይኖራል? ማን? እግዚአብሔር አምላክ በዙፋኑ የተቀመጠው። ዳግመኛም አይራቡም አይጠሙም፣ የፀሐይ ሐሩር አያገኛቸውም። በዙፋኑ ፊት ያለው በጉን ይጠብቃቸዋል፣ ወደ ሕይወት ውሃ ምንጭ ይመራቸዋል። እግዚአብሔር እንባ ሁሉ ከዓይናቸው ያብሳል። ይህ ሁሉ የሚሆነው አሁን በሚበሰብሰው ስጋ ወይንስ ከትንሣኤ በኋላ በምናገኘው በማይበሰብሰው ስጋ ነው የሚከናወነው? ቅዱስ ጳውሎስ ምን አለ? የሚበሰብሰውን ስጋ ቀብረን የማይበሰብሰውን ስጋ እንደምንይዝ በትንሣኤው ነገረን። ስለዚህ እስከ ሞት የታመኑት እነዚህ የማይጠሙ የማይራቡ በበጉ ፊት ጸንተው የሚኖሩ መሆናቸውን አሳ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። የቅዱስ ዮሐንስ በረከት ከሁላችን አይለይ። በጸሎታችሁ አስቡን ያሉትን ሁሉ እግዚአብሔር አምላክ ያስብ። ስለዚህ ቀን ስለተመረጡት ብሎ እንዳሳጠራት ሁሉ ስለተመረጡት ብሎ ይህችን ቀን እግዚአብሔር አምላክ አያሳየን። ካሳየንም እግዚአብሔር አምላክ ፈቃዱ ከሆነ ደግሞ ያጽናን። የመንግስቱ ወራሾች እንድንሆን ያድርገን። የአባታችን የቅዱስ ዮሐንስ ወልደ ነጎድጓድ የቅዱስ ዮሐንስ አባታችን በረከት ቃል ኪዳን ከሁላችን ጋር ይሁን። ስለተመረጡት ቅዱሳን ብሎ እግዚአብሔር አምላክ በምሕረት ዓይኑ ይመልከተን። ስለ አባታችን ቅዱስ አትናቴዎስ ስለተማርነው ትምህርት ስለ አባታችን አብርሃም፣ ይስሐቅ፣ ያዕቆብ ብሎ እግዚአብሔር አምላክ በሕይወት ይጠብቀን። ለእግዚአብሔር አምላክ ታምነን መንግስቱ እንድንወርስ ኢየሱስ ክርስቶስ አባታችን ፈጣሪያችን ጌታችን መድኃኒታችን ብለን መስክረን ከዚች ዓለም በሞት ብንለይም ወደ እግዚአብሔር እቅፍ እንድንገባ
የእሱ ቅዱስ ፍቃድ ይሆንልን። መንግስተ ሰማያት በብዙ ድካምና በብዙ ስቃይ የምትገኝ እንጂ ዝም ብለን ተዝናንተ ምንገባባት አይደለም። በምድር ላይ የሚመጣውን መከራ ሁሉ እንድንታገስ እግዚአብሔር አምላክ ለነ ኢዮብ የሰጠውን ትዕግስት፣ ለአባቶቻችን ለሐዋርያት የሰጣቸውን ትዕግስት እስከ ሞት መታመን ለእኛም ይስጠን። በልባችን ለእግዚአብሔር አምላክ ብርታት ጥንካሬን ያድለን። ለሀገራችን ሰላም፣ ለዓለማችን ሰላም፣ በሃይማኖት ለሚኖሩ ሁሉ እግዚአብሔር አምላክ ጽናትን ብርታትን ይስጣቸው። ወደ እግዚአብሔር መንገድ እንዲመልሰን ኃጢአት እንድንጸየፍ የእግዚአብሔርን ቅዱስ የሆነውን ቤተ መቅደስ እንድንወድ እና የክርስቶስ አካል ሆነ እንድንቀጥል የእርሱ ቅዱስ ፍቃድ ይሆንልን። ወስብሐት ለእግዚአብሔር። ይቆየን።